ኢኔ ፋሚሊ ውድድ ነው ማረጋችሁ። እሺ በጣም ነው የምወዳችሁ። እግዚአብሔርን ስቀሽ እንድናይሽ ነው የምንፈልግኛ። እሺ ፍቅር አመሰግናለሁ። ደስ ስላለሽ በጣም ደስ ብሎናል። ሁሌም ሳቂልን ኖሪልኝ እናቴ። እሺ እኔማ አመሰግናለሁ በጣም። እሺ ማየቱንም እግዚአብሔር አምላክ ያክብርልኝ። አሜን። በጣም ደስ ብሎኝ በጣም ማለት ነው። እሺ ሁሌም ደስ ይበልሽ ማሪ። እሺ እኔ ፍቅር አመሰግናለሁ። ታመሰግንም ለምትሉ ማየት መስማት ማመን ነው። አብርሽ ትናንትና ሁለታችሁም ወይንም ሁላችሁም እንዳትከተሉኝ ብሎ የሄደው ወዴት ነው? ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎች የምታገኙበት ቻናል ነው። ነጭ ነጯን ታማኝ መረጃ የሚቀርብበት ቻናል ነው። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫን እንዳትረሱ። ከጎኔ የሆናችሁ የምታበረታቱኝ ፈጣሪ የልባችሁን መሻት ሞልቶላችሁ በሰላም ከቤተሰቦቻችሁ ጋር ፈጣሪ ያገናኛችሁ። እናም በመጀመሪያ እስኪ ስለዚህ ትንሽ የተወሰነ ነገር ልበልና ከዛ ወደ ቀጣዩ ሄዳለሁኝ ማለት ነው። እንግዲህ ትናንትና አንዳንድ ልጆች ሩታ ኦዲየንሶቿን አታመሰግንም ስትሉ ነበርና ስንቴ ታመስግን? ብዙ ጊዜ እጅግ በጣም ብዙ ቪዲዮ ማምጣት እችላለሁ እና ከዚህ በላይ እንዴት አድርጋ ታመስግን? ታመሰግናለችም። ይኸው መስማት ማመን ነው ማለት ነው። እንግዲህ ትስገድልን ብላችሁ ካልሆነ በስተቀር ሲቀጥል ደግሞ በውስጥ አንዳንድ ሰዎች ካልሆነ ሁሉን ለማውራት አይሆንም። ምክንያቱም ድምጿን እየቀዱ እየፖሰቱ ስለሆነ የሌላው ድምፅ አይፖሰትም፣ የሷ ግን ይፖሰታሉ ኤኒታይም ሲያወሯት ማለት ነው። እናም ለዛ ነው ማለት ነው። ሲቀጥል ደግሞ አብርሽ ትናንትና አሁን ወዴት ሄደ እያላችሁ ነው ያላችሁት ማለት ነው። አብርሽ በነገራችን ላይ ትናንትና ሁለታቸውንም አልፈልግም ብሎ ነው ሲናገር የነበረው። አሚሮ እንግዲህ ትናንትና ፖስት ያደረገው ምንድነው ጥሩ ነገር ጠብቆ ደስ የሚል ነገር ብሎ ፖስቶ ነበር እና ነገር ግን ማታ ላይ የተለቀቀው ቪዲዮ ፍጹም ተቃራኒ የሆነ ቪዲዮ ነው ማለት ነው። እና ደስታው ሳያበቃ ሌላ ነገር ተጨመረ። አሁን ሄርሜላም እጅግ በጣም አብርሽን እየለመነችው ነው ያለችው፣ እሱም እያዋረዳት እያመነጨጨቃት ነው ያለው። እስከ መቼ ነው የሚቀጥለው ይሄ ነገር? ትናንትና የሩታ ወንድም ተገናኝቶ ነበረ ከባሏ ነኝ ከሚለው ጋራ እና ወደሚወድሽ እንትን ብትይ የተሻለ ነው ብዬ አስባለሁ። በልመና የሚሆን ነገር የለም ገባሽ? እና አብርሽ አሁን ሁለታቸውንም ስማቸውን ሳያጠራ አልፈልግም እያለ ሲል የነበረው ስማቸውን አጥፍቶ ወደ ሌላ ሴት ሊሄድ ነው ማለት ነው። ገባችሁ? አይታችሁት ከሆነ ትናንት በጣም ተወራጭቶ ነበረ፣ በጣም እንትን ብሎ ነበረ። ገባችሁ? በጣም ተናዶ ነበር እና የሁለታቸውንም ስም ሳያጠራ በቃ እነሱ እንደዚህ ያደርገውብኛል፣ ስለዚህ ማንኛቸው ያደርጉብኝ አላቅም ብሎ እንግዲህ ሌላ ሴት ይዞ ለመምጣት ነው። ሲቀጥል ደግሞ ትኬቱን የቆረጠችለት ልጅ ያችው ልጅ ናት ተብሏል ማለት ነው። እና በቃ ጥሎ የሄደው ወደ እሷ እንጂ ወደ ሌላ ቦታ ወዴት ይሄዳል ብላችሁ ነው? በቃ እሷ ትመጣለች ሰሞኑን፣ ዛሬም ሊሆን ይችላል፣ ነገም ሊሆን ይችላል፣ የተወሰነ ቀንም ቆይቶ ሊሆን ይችላል። ዞሮ እንግዲህ ትመጣለች፣ ይዟት ይመጣል እየተባለ ይገኛል ማለት ነው። እሱ እንግዲህ ወደፊት አብረን የምናየው ይሆናል። ነገር ግን ደግሞ በልመና የሚሆን ነገር የለም። እነ ኤፍሬምም ቢሆን ትናንትና አሁን ማይሄድ ነበር። ለምን አስቀራችሁት? ለምን ፓስፖርቱን የያዛችሁት? በቃ በእንትን የሚሆን ነገር የለም። ትዳር የጋራ ነው ገባችሁ? በቃ እንጂ የሆነ በልመና ወይንም በማስቀረት እንደዚህ በማድረግ ምናምን አይደለም ማለት ነው። እና ፓስፖርቱን ማስቀረቱ ምናምን አግባብ ነው ብዬ አላስብም። አሁን እሱ ጤነኛ ነኝ፣ ደህና ነኝ፣ መሄድ ፈልጋለሁ፣ መዝናናት ፈልጋለሁ ብሏል። ሄዶ እንደውም ራሱን ቢያዳምጥ አሪፍ ነው ብዬ አስባለሁ። ምክንያቱም አመት ሙሉ ጭቅጭቅ ስለነበረ ራሱን ቢያዳምጥ ወደ ፈጣሪው ቢመለስ ራሱን ቢያረጋጋ በጣም አሪፍ ነበር ለሱ ማለት ነው። እኛም ጭቅጭቅ መሮናል፣ ከጭቅጭቅ እናርፍ ነበረ፣ ሴቶቹም ያርፉ ነበረ። ገባችሁ? እና ማስቀረታችሁ እውነት ለመናገር ጥሩም አልሰራችሁም። ቢሄድ እንደውም የተሻለ ነበረ ማለት ነው። ገባችሁ? ልክ በቃ እንደ ህፃን ልጅ ጥበቃ ያስፈልገዋል ምናምን አላችሁ። ዳኒ ራሱ አሁን ትናንትና አብርሻውን ምንድን ነው ያለው? ወንድሜ ከሆንክ እነዚህን ጥርግ አድርገው ወሰድልኛል። ወንድሜ ኤፍሬም ነው ወይንስ ደግሞ ዳኒ ነው? ዳኒ እኮ ትናንትና
መቼ በቅርብ ጊዜ ነው ዞሮ ነገ ትናንትና የግድ መሆን አይጠበቅበትም አይደል እንዴ? ከዚህ በፊት ምንድን ነው ያደረገ? ጋርድ ይዞ እኮ አንተን ካላስደበደብኩ ሚስተን ካልቀማው ሲል የነበረ ግለሰብ ነው። ስለዚህ ከየት ተነስቶ ነው እሱ የቂም በቀል መበቀያ እያደረገ ነው እንጂ ለአንተ እውነት አስቦ ነው? ለአንተ የእውነት ራርቶ ነው? አሁን እሱ እንደ ወንድም ያየኸው እና እኔ ይመስለኛል አብርሽ ራሱ ችግር አለብህ። ምክንያቱም የሚጠቅምህንና የሚጎዳህን ራሱ ለይተህ እያወቅህ አይደለም ማለት ነው እና ሴት መቀያየሩ ራሱ አሁን ልክ ነው ብዬ አላስብም። በቃ አሁን ከሌላ ሴት ወደ ሌላ ሴት መሸጋገርህ ራሱ አሁን በቅርብ ያለ ሴት መኖር አይችልም ያላቸው ማን ነው ብለህ ነበርና ያለ ሴት እንደምትኖር ለምንድን ነው የማታሳየን? ገባህ? ልጄን አብሬ አላሳድግም ካልክ ያለ ሴት መኖርህን ራሱ ማሳየት ነበረብህ ማለት ነው። ምክንያቱም ከሴት ወደ ሴት መሸጋገር ይሄ ስልጡንነት አይደለም፣ ወይንም ደግሞ ያለ ሴት መኖር የማይቻልበት የማትችልበት ለምንድን ነው? ለምን ኖረህስ አታሳይም? በዚህ ያክል ከሴት ሴት መሸጋገሩስ ልክ ነው ወይ ማለት ለአንተስ ጥሩ ነው ወይ የሚለውን ለአንተ ትችላለሁ ጥያቄውን ማለት ነው። ገባ እና ብዙ ልጆች እንደውም ማለት ነው ታርቀዋል ማለት ነው። አሁን ለምሳሌ እንዳለ አሁን የሄርሜላ አድናቂ ትናንትና አብርሽ እንደዛ በመሆኑ ብዙዎች ወደ ሩታ አድናቂነት ይቅርታ ተባብለው እየታረቁ ይገኛሉ ማለት ነው። ይቅርታ ብለው የታረቁ ልጆችም አንዳንዶች ለምንድን ነው የሩታን ኦዲየንስ ይቅርታ ብላችሁ የታረቃችሁ እንዴት ብለው እርስ በርሳቸው ክፍፍል ተፈጥሮና በመሀላቸው ቅሬታ ተፈጥሮ የተበታተኑም አሉ ማለት ነው እና ግሩፓቸው ራሱ እየተበታተነ ይገኛል። ሄርሜላም ደግሞ የተቀየሟት ልጆች አሉ። አስፈላጊ ከሆነ በምን ምክንያት እንደሆነ ቪዲዮ ስሪልኝ ካላችሁ እሰራላችኋለሁ። ኮመንታችሁን አይቼ ማለት ነው። ገባችሁ? ማለት አንዳንድ ሰው አሁን ሄርሜላም ያለ ጥቅም አላወራም እያለች ነው ያለችው ማለት ነው። ገባችሁ? ያለ ጥቅም አላወራም። ከዚህ በፊት ሲልኩ የነበረበትም ድምፅም ምናምንም ከፈለጋችሁ ደግሞ ፖስትላችኋለሁኝ ማለት ነው። ገባችሁ? እና እንደዛ በማለቷ እኛ ንጹሕ ልብ እንጂ ልንሰጣት የፈለግነው እንዴት እንደዚህ ትለናለሽ ብለው ወደ ሩታ ኦዲየንስ የመጡበት እና ይቅርታ የጠየቁበት ምክንያትም አንድም እሱ ነው፣ ሁለትም አብርሽ በሚያደርገው ስራ ነው። ለምን እንቀያየማለን እንደዚህ ከሆነ ብለው ቅሬታ ፈጥሮባቸውና እርስ በርሳቸው እንግዲህ ተከፋፍለው ይገኛሉ። አስፈላጊ ከሆነም ቀጣይ ቪዲዮ ሰራላችኋለሁ። ድምፁን ኮመንታችሁን አይቼ ማለት ነው ስሪልን ካላችሁ ሰራላችኋለሁ ማለት ነው። ምን አይነት ግንኙነት እንደነበራት ምናምን እና በተረፈ ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።